ለእናንተ ይሁን። ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ እናንተ እንኳን ኖራችሁ። እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ እያል ዛሬ እህታችሁ አማረች መጣለች። እንግዲህ ዛሬ ምግብ ሊሰራ ነው። ያ ምግቡ ስም ምን ይባላል? እሱ ምንድን ነው? እንዴት እንደሚሰራ ስሙንም ምን እንደሚጨምር ምን እንደሚሰራ እነግራችኋለሁ ማለት ነው። ዛሬ ሁሉም ነገር ፉል ሆኜ ነው የመጣሁት። እሱ ምንድን ነው? አንደኛ ምግብ ለመስራት ስንዘጋጅ ማለት ነው። አንደኛ ቅድሚያ ተከተል አለ። አንደኛ እጃችሁ በጣም ጽድት አድርገን ማጠብ። ከዛም በኋላ ጥፍር ካለ ሁሉም መቁረጥ። ምግብ የሚሰራ ሰው ጥፍር እዚህ ጋር ማስቀመጥ አስፈላጊ አይደለም። ለምን? ጥፍር ውስጥ ያለው ቆሻሻ በምግብ ውስጥ ከተጨመረ በሽታ ነው። ስለዚህ በጣም ፀጉሩ እንትኑ ይሄንን ጥፍሩን መቁረጥ አለበት፣ መታጠብ አለበት። እና ደግሞ ይሄው ባለፈው አላረኩም ነበር። ዛሬ ይሄው ሻሽ ይዤ ነው የመጣሁት። እንግዲህ ይሄ አስፈላጊ ነው። ምግብ ስንሰራ በምግብ ውስጥ ፀጉር እንዳይወድቅ ይጠብቃል ማለት ነው። ደግሞ ሽሪጥ ያስፈልጋል። ልብሳችን የምግብ ውሃ ምናምን ልብሳችን እንዳይቆሸሽ ወደ ልብሳችን ጋር እንዳይደርስ ይጠብቀናል ማለት ነው። ሽሪጡ ይጠብቀናል ማለት ነው። ደግሞ ከዚህ እኛ ወደ ኢሳት አካባቢ እዚህ ጋር ወደ ጋዙ ጋር ስንመጣ ኢሳት አካባቢ ሙቀት ምናምን ብዙ እኛን እንዳይጎዳ ይጠብቀናል ማለት ነው። ስለዚህ ዛሬ ይዤ የመጣሁት የምግብ አይነት ምንድን ነው? ምንድን ነው ካላችሁ ይኸው የሚያስፈልግ ነገር ሁሉ አዘጋጅቻለሁ። ሁሉም ነገር እዚህ ነው። እኔ ዛሬ የዚህ ሀገር ፓስታ እንዴት እንደሚሰራ እንዴት ደግሞ እንደሚበሉ እናንተን አሳውቃችኋለሁ። እናንተ ብቻ ተከታተሉ፣ ላይክ አድርጉ። እኔ በየቀን ሌላ አይነት ነገር ይዤ እመጣለሁ። ከእናንተ የሚጠብቀው ላይክ እና ሰብስክራይብ ብቻ። ኮሜንት አድርጉ። እናንተ ኮሜንት ስታደርጉ እኔ ጠንክሬ እንድሰራ ይረዳኛል ማለት ነው። ላይክ ስታደርጉ ሁሉም ሰው ያያል። ያ ነገር እንዴት አድርገን ልስራ፣ ፓስታ እንዴት አድርገን ልስራ፣ ሩዝ እንዴት አድርገን ልስራ የምትሉት ይሄንን ትምህርት ይወስዳሉ ማለት ነው። ይሄ ትምህርት ነው። ስለዚህ አሁን እኔ አሳያችኋለሁ። ተከታተሉ። ምንድነው ዛሬ የሚሰራው? ፓስታ ነው። ፓስታ ይታያችኋል አይደል? እዩ ፓስታ። ይሄ ፓስታ እንዴት እንደሚሰራ ይሄ ፓስታ እንዴት ይመቃቃል ታውቃላችሁ? ሙቅ ውሃ በድስት እንጨምራለን። እሱ ያንተከትካል። ከዛም በኋላ ጨው እንጨምራለን። ትንሽ ዘይት ጠብ እናደርጋለን። ጨው ለምንድን ነው የምንጨምረው? ጣዕም ይሰጣል። ይሄን ደግሞ ዘይት ለምንድን ነው የሚጨመረው? በውሃ ላይ ፓስታ አንዱ ከአንዱ ጋር እንዳያይዝ ብለን ነው። ከተያዘ ጥሩ አይመጣም። ስለዚህ ዘይት ከጨመረን አይዝም፣ ይለቃል ማለት ነው። ለዛ ነው አሁን እኔ ጋር ያው ፓስታ ስልስ እዚህ ጋር ቲማቲም ስልስ አለ፣ ነጭ ሽንኩርት አለ፣ ደግሞ ነጭ ሽንኩርት አለ፣ ፍሬሽ ቲማቲም አለ፣ ጨው ይጨምራል። ይሄንን ሱጎ ስንሰራ እንዴት አድርጌ ነው የሚሰራው? ከነ ስጋ ነው። የተፈጨ ስጋ አለ። የተፈጨ ስጋ አለ። ከነ ስጋው ነው የምንሰራው ማለት ነው። እንዴት አድርገን እንደሚሰራ አሳያችኋለሁ። እና ውድ ቤተሰቦቼ ተከታተሉ።
ብዙ ትምህርት ትቀበላላችሁ፣ ብዙ ትምህርት ትወስዳላችሁ ብዬ አስባለሁ። እንግዲህ እኛም ምግብ ስንሰራ ብዙ ነገር ያስፈልገናል ማለት ነው። ስለዚህ የዛሬው ምግብ ቀለል ያለ ነው። ያው ብዙ አያደግምም ቢሆንም ማወቅ የሚገባ ነገር ማወቅ ነው። ቀልድ የለም በስራ ላይ። ስለዚህ ተመልከቱ። ከእናንተ ጋር በአንድ ላይ ሁሉም ነገር እሰራለሁ። ተከታተሉ። ለስልስ እንግዲህ በቀጫጭን ነው የምንከተፈው አይደለም በእኛ ሀገር። ፓስታ በስጋ ሽንኩርት በእሳት ላይ ጥጃለሁ። አሁን ቲማቲም እየከተፍኩ ነኝ። እንግዲህ መጀመሪያ ስጎ ነው የምሰራው። መጀመሪያ ስጎ ሰርቼ ከዛ በኋላ ደግሞ ፓስታ እሰራለሁ። ቅመማ ቅመም አለ። ሰቨን ስፓይሲ ይባላል። ሰቨን ስፓይሲ ይባላል። ነጭ ሽንኩርት ብዙ አይጨመርም ታውቃላችሁ። ነጭ ሽንኩርት ብዙ ከተጨመረ ልጆች አይደለም አስቸጋሪ ነው ለልጆች ማለት ነው። አሁን ምንድን ነው ቲማቲም ይጨመራል። እንግዲህ ቲማቲም ጨምሬያለሁ። የቤት ውስጥ ስራ ምንም ቢሆንም ከባድ ነው። እንደዚህ ቀላል አይደለም ታውቃላችሁ። ምንም ቢሆንም የቤት ውስጥ ስራ ምንም ቀላል እንደዚህ ማለት ቀላል ስራ አይደለም ታውቃላችሁ።
በጣም ከባድ ነው። እና ውድ ቤተሰቦች አሁን እንግዲህ እያበሰለ ነው። ስልስ እየሰራው ነኝ። ለፓስታ ደግሞ ውሃ በድስት ላይ ጥጄ ያለው ፓስታውን ለፓስታ ውሃ ከፈለን በኋላ ይሄንን ፓስታ መጨመር። ይሄንን ፓስታ ከመጨመር በፊት ትንሽ ጨው ይኸው ኖርማል ዘይት ከዛም በኋላ ይሄ ይፈላል። ከፈላም በኋላ ፓስታ መጨመር። ፓስታው ትንሽ በሰል ካለ አውጥተን ውሃ መድፋት። ፓስታውን ለብቻ በድስት ላይ ይቀመጣል። ስልሱ ለብቻ በድስት ላይ ይቀመጣል። ልጆች ሲፈልጉ እነሱ ሲፈልጉ ስልስ በተለይ ፓስታ በተለይ በአንድ ላይ አይሰጥም። ገና ሰላጣ እሰራለሁ። ብዙ ነገር አለ፣ አሳያችኋለሁ። የዛሬው ይሄን ይመስላል። ብዙ ለማውራት ብዙ ለመስራት ደቂቃው አይበቃም፣ ስልኩ ይዘጋል። ለዛ ነው ትንሽ ትንሽ ጨረፍ ጨረፍ እያለ እያሳየው ነው ውዶቼ። እሺ ቤተሰቦቼ የዛሬ ቆይታ ይሄ ይመስላል እና አሁን እንግዲህ ጨርሻለሁ። ስልስ፣ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ሰቨን ስፓይሲ እንደ ቲማቲም፣ ስልስ ሱጎ የለም የኛው የተፈጨ እሱ ነው የምንጨምረው ማለት የታል እዚህ ይሄንን መጨመር በቃ አለቀ። ትንሽ ውሃ ጠብ እናደርጋለን። ያው ልጆች እንደዚህ ትንሽ ለስለስ ያለው ይወዳሉ። ስለዚህ እንደዚህ ያለ መስራት ነው። እንግዲህ አሁን እንደሚታየው ውሃ ጥጅ ያለው ድስት ላይ ለፓስታ ማለት ነው። ፓስታ እንግዲህ መቀቀል ማንም ያውቃል ብዬ አስባለሁ፣ በራሴ በኩል ማለት ነው። አሳይ ካላችሁ አሳያችኋለሁ። ግን ሁላችሁም ታውቃላችሁ ብዬ ስለገመትኩ ነው። እና እንዴት እንደሚሰራ ውሃ በእሳት ላይ መጣድ፣ ጨው መጨመር፣ ትንሽ ዘይት ጠብ ማድረግ። ከዛም እሱ ከፈለን በኋላ ፓስታ መጨመር። ፓስታ ከጨመረን በኋላ ፓስታ ይበስላል። ያው ቀምሰን እናያለን፣ በልተን እናያለን። ከዛ በኋላ ከበሰለ ውሃ ገብተን ፓስታ ለብቻ ከነድስቱ መቀመጥ። ስልሱ የተሰራው ደግሞ ከነድስት ስልስ በተለይ ይቀመጣል። እነሱ ሲፈልጉ ወስዶ ቅልቅል አድርጎ ይወስዳሉ። ራሳችሁ ወስዶ ይበላሉ። እኛ ለነሱ እኛ ስንሰጥ ምናልባት ብዙ እንሰጣለን። እነሱ የሚፈልጉት ትንሽ ሲሆን እኛ ደግሞ ብዙ ነው የምንሰጠው። ስለዚህ እነሱ በራሳቸው የሚበቃውን አይቶ ይወስዳሉ። እኛ አይደለንም ማለት ነው። ለዛ ነው ለብቻ የምናስቀምጠው። ሰላጣም ገና አለ። እያያችሁ ይኸው የፓስታ ሱጎ እየጨመርኩ ነው። ይህንን ለመጨመር ነው። እሺ እና ቤተሰቦች እንግዲህ ካሜራ አሳይ። ይኸው እያያችሁ ውሃ ደግሞ ፈልቷል። እዩ እንግዲህ እንትኑ አልቋል። ሱጎ አልቋል። ሁሉም ነገር አለቀ። ይበቃል። ይኸው እዚህ ጋር ውሃ ደግሞ ፈልቷል። ፓስታ መጨመር ብቻ ነገር
እያያችሁ እያያችሁ ሙሉ አልጨምርም። ለእነሱ ይበቃቸው። 2 ቀን ስለሚበሉ ብዙ አይደለም። እንትና የዛሬው ምግብ አሰራር ፓስታ በስጋ እንዴት እንደሚሰራ አሳይቻለሁ። ሌላ ቀን ሌላ ምግብ አይነት ይዤ እመጣለሁ። እስከዛም ጌታ እግዚአብሔር ከእናንተ ጋር ይሁን። መልካም ቆይታ ይሁንላችሁ። ብዙ ደቂቃ ወስጀን ለመስራት አልቻልኩም። ለምን? ካሜራ እንትኑ አይቆጥርም፣ ብዙ ይዘጋል። ለዛ ነው። ሌላ ችግር የለም። ሌላ ጊዜ ደግሞ ሌላ ነገር ይዤ እመጣለሁ። ባለፈው ስፒናክ የሚባል ምግብ ሰርቻለሁ። ባለፈው ትላንት ወዲያ ባዜላ ከሩዝ እንዴት አድርገን እንደሚሰራ እንዴት እንደሚሰራ አሳይቻለሁ። ሌላ ጊዜ ሌላ ምግብ አይነት ይዤ እመጣለሁ። እስከዛ መልካም ቆይታ ይሁንላችሁ። ውድ ቤተሰቦቼ ከልብ እወዳችኋለሁ፣ ከልብ አፈቅራችኋለሁ። የኔ ፍቅሮች፣ የኔ ማሮች፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ፣ ሼር አድርጉ። ይጠቅማችሁ ብዬ አስባለሁ። ተባረኩልኝ። ባይ ባይ።